ኮልድ ኢዝ ባክ ቼልሲም ተመልሷል። ኮልድም ተመልሷል። ዛሬ የሚገርም ፈርስት ሃፍ ነው። ለሁለተኛ ጊዜ ነው በቼልሲ ቤት በፈርስት ሃፍ ሃትሪክ የሰራው ለሁለተኛ ጊዜ ነው። የኔ ፓርትነር እንዲህ ነው። ለማንኛውም ቶፕ 4 ማለት ነው። ከዋንጫው በላይ አጓጊነቱ እንደቀጠለ ነው። ነገም ይቋጠራል። ቶፕ 4ነታችንን በደንብ እያጧጧፍን ጥንካሬያችንን እያመጣን የተሻለውን ቼልሲ ለማየት ያብቃን። ቼልሲ ወደፊት በሉ ካሞን በሉ። ይኸውልህ በዚህ አመት ቼላ ወንድም ጥላ ምናምን የሚባል ነገር የለም። 3-1 አሸንፏል። የወልቭስንም ማያሸንፍ የለም። ከቶፕ 4 ጎትቶ ሊያስወጣን ቂጥቂጣችንን ይከተላል። ቼላ ወንድም ጥላ ምናምን የሚባል የለም በዚህ አመት። እንደውም በዋነኝነት አርሰናል ጋር አልቋጠርም። ምን አገባኝ እኔ አርሰናል የሚጫወት ለዋንጫ እኔ ለቶፕ 4 አርሰናል በቃ በልቶታል ዋንጫውን። እኔ ከአሁን በኋላ ሰግጬ የምቋጠር ቸልሲ ጋርና ሊቨርፑል ጋር ነው። ዋናው ቋጠሯችን ቸልሲ ጋር ነው። ምክንያቱም ይሄ ቲም ነው ከቶፕ 4 ሊያስወጣን የሚችል። ቪላንና ሲቲ መብለት ካልቻል ይሄ ቲም ነው የሚያስወጣን ከቶፕ 4። ቀልድ አይደለም። እና ቀጣይ አመት ቻምፒዮንስ ሊግ መጫወት ካለብን ቼልሲ ጋር ነው የምንቋጥር። እነሱም አሁን አሰልጣኝ ሲቀይሩ በጣም እንደኛ ተጠናክሯል። ስለዚህ ይሄ ቲም ነው የሚፈትነን። ስንገናኝ ማሸነፍ አለብን። ጨዋታ በኖሮ ቁጥር በቃ እሱ ጋር መቋጠር እሱ ነጥብ መጣል አለበት። ገብቷል። እኛ ቶፕ 4 ለመጨረስ በቃ እሱ ነው ያለን አማራጭ። ይመቻቹ። እንኳን ደስ አላችሁ። በቅድሚያ 3-1 አሸንፈናል። ድምጽ ምናምን ካስቸገራችሁ ኢኳሊቲ ምናምን ውጪ ስለሆንኩኝ ነው። ዋናው 3 ነጥብ ነው የሚል አይነት አጫወት ነው እንጂ የተጫወት ነው ኦልሞስት በቃ ፈርስት ሃፍ ነው ጨዋታውን የገደል ነው እንጂ ሰከንድ ሃፍ በጣም ቦሪንግ ሆነ አጫወት ማለት ነው። ኢቭን እንኳን እኔ ኮል ፓልመር 3 ጎል በማግባቱ ደስ ብሎኛል። ዌልካም። ግን የኮል ፓልመር ፐርፎርማንስ ራሱ እንዲ ደስተኛ ያደርገኝም። የእናንተን ሐሳብና ስቴት ኮሜንት ላይ ጻፉልኝ። ግን ሁለት ፔናልቲ አንደኛውም ግዴታ መግባት የነበረበት ጎል ነው። መቀየሩ ምናምን ትክክለኛ ውሳኔ ነው። ደግሞ በዛ ላይ ሳንቼዝ ክሊን ሺት ይዞ ሊወጣ አልቻለም። በጣም የሚያናድ ነገር ሪአክሽኑን አይታችሁታል አይደል? በጣም የሚያናድ ነገር። ኦልሞስት ከሞላ ጎደል አሪፍ ነበሩ ሁሉም። ካሴዶም በጣም ከሌሎቹ የተለያቸው አሪፍ አጫወት ነው። ኔቶ ግን ደክሟል። ኔቶ ወይ ማረፍ አለበት ወይ በቃ አላቅም። ጸጉሩን እንደዛ ከተስተካከለ በኋላ በጣም የደከመ ፐርፎርማንስ ነው ያደረገው። እስኪ እናንተን ሐሳብና ስቴት ኮሜንት ላይ ጻፉልኝ። ይመቻችሁ። ቸልሲ በ38 ደቂቃ ኮል ፓልመር ሃትሪክ ሰርቶ 3-1 አሸነፈ ውልቭዝን። ውልቭዝ መሆኑ ያው ውልቭዝ ነው። ለቶፕ 4 ሬስ ነው እየጮትሽ ያለሽው። የሚቀጥሉትን 5 ጌሞች ብታይ በቃ እንዳለ የምታሸንፋቸው ፕሪሚየር ሊግ ላይ ቀላሉ ጌም አይባልም፣ ግን እንዳለ የምታሸንፋቸው ጌሞች ደግሜ ነው ያገኝሽ እስከለጥፍሽ ድረስ የዛኔ 15 ነጥብ እስከ 15 ነጥብ ከሰበሰብሽ ቶፕ 4 ታረጋግጫለሽ። እኔ በለጥፍሽ ኖርማል ነው። ገባሽ አይደል? የሆነ ጫፍ ላይ ደርሰሽ ከምነጥቅብሽ እንደ ሰሚ ፋይናል አይነት አነጣጠቅ ከምነጥቅብሽ እነዚህ ነጥቦች እንዳለ ሰብስቢና እኔ እዛ ጋር ስደርስ አስጥልሻለሁ። ኮል ፓልመር አቋሙ ወርዶ እስካሁን ዝም ብዬ ነበር። ለረጅም ጊዜ ኮል ፓልመር እያስከፋኝ ነው። ዛሬ ሃትሪክ መስራቱ ደስ ብሎኛል። ካለፈው አመት ጃንዋሪ ጀምሮ 2 ኦፕን ፕሌይ ጎል ያለው ፔናልቲ ብቻ ነበር የሚያገባው። ገባሽ? እኔ ምን ስለ ኮል ፓልመር ምን እንደሚሰማኝ ታውቃላችሁ። ለረጅም ጊዜ ጸጥ ብዬ ነበር። ገባሽ? ግን መጥፎ በነበረ ጊዜ ሰው አያነሳውም። ሰው የሚያነሳው እኮ የአርሰናል ተጫዋች ከሆነ ብቻ። መጥፎ በነበረ ጊዜ ጥሩ አሁን ትመጡና ቤስት ፕሌየር ዘወር ምናምን ነገር ለማለት ከኳስ ውጪ መጫወት መልመድ አለብሽ። ለማንኛውም አሪፍ ጫና በቃ አሁን የነገ ጨዋታ እንዴት አባቱ እንደሚያምር ቶፕ 4 የሚፈልግ ቡድን በሙሉ ሊቨርፑል ላይ ይቋጥራል። እኔ ደግሞ ለሊቨርፑል ቋጥራለሁ ምናምን በቃ ሁላችንም ቁጥርጥር ምናምን ለሁለት ጎራ ተካፍለን ነው ምንከሻከሸው ያበደ ነገር። እኔ ባይዘ እየተዝናናውባችሁ ገባል። እኔ ዋንጫ በልቼ እናንተ ስትፋለሙ ምናምን ነገር እዝናናለሁ። ሚዜ መሆን የሚፈልግ እጁን ያውጣ። ልመርጥ ስለሆነ ዋን ዳውን 2 to go 3 ጨዋታ ተገምቷል። 3-1 ብያለሁ። ይሄን ጨዋታ 3-1 መጀመሪያ ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ። 3-1 ተገምቷል። ይሄ ጨዋታ 3-1 ነው ያለቀው ማለት ነው። ልክ እንደዚህ እኔ ስለቋጠርኩበት መሰለኝ ይሆን አላቅም። በእኔ ኮሬክት ስኮር ለማለቅ ሲፈልግ በእንደዚህ አይነት መንገድ እየሄደ ነው። አሁን ሁለተኛ ድል ማለት ነው ከዩናይትድ እና አርሰናል ጨዋታ በኋላ ሁለተኛ ድላችን ነው። ያበደ ጨዋታ ነበር። በጣም የሚገርም ጨዋታ። ከዚህ በኋላ ቶፕ 11 ውስጥ
በአግባቡ ማለት በስርዓት ቤስት 11 ተጫዋቾቻችን ውስጥ ፓልመር እንደሚካተት ጉዳት ከዚህ በኋላ እንደማያሳስበው ነው እየተነገረ ያለው። ከዚህ በኋላ ያው ብዙ ጊዜ ፓልመርም ቤንች ላይ አናየውም። ዛሬ የሚገርም ሃትሪክ ነው። ምን አይነት ሃትሪክ ነው የሰራው? በቃ የሚገርም ሃትሪክ ነው የሰራውና ውልቭስ እንግዲህ ምንም ማድረግ አይቻልም። ቀበሮ አድና ከወጣው ነው ያልመለስም፣ ምንም ጥያቄ የለውም። ከ12 ሰዓት በኋላ እንዳላገኘ ከማንም ጋር። ለማንኛውም በዚህ መንገድ ያልቋል። እንኳን ደስ አላችሁ። ኮል ፓልመር ፕሪሚየር ሊጉ ላይ ሪከርድ በሰበረበት ጨዋታ ቼልሲ ወልቭስን 3-1 በሆነ ውጤት ማሸነፍ ችሏል። ቼልሲ በጣም አሪፍ ነው። የሚገርሙ መሻሻሎች እየታዩበት ነው። ማለትም ድሮ በማሬስካ ስር ከትልልቅ ቡድኖች ይልቅ ትንንሽ ቡድኖች ነበሩ በጣም የሚያስፈሩን። በሊያም ሮሲኒየር ግን ይሄ ነገር መቀየር ችሏል። ቼልሲ ፈርስት ሃፍ ነበር ኦልሞስት ጨዋታውን የጨረሰው። ማለትም 38ኛው ደቂቃ ላይ ኮል ፓልመር ሃትሪኩን ማጠናቀቅ ችሎ ነበረ። ወልቭሶች ጃኦ ፔድሮን በዚህና በዛ ይጥሉታል። ኮል ፓልመር ደግሞ በፔናልቲ የወልቭሱን በረኛ በዚህና በዛ ትጥለዋለች። ጨዋታው በጣም የሚገርም ነበረ። ሊያም ሮሲኒየር የመጀመሪያዎቹን 4 ተከታታይ የፕሪሚየር ሊግ ጨዋታዎች ያሸነፈ ሁለተኛ እንግሊዛዊ አሰልጣኝ መሆን ችሏል ፕሪሚየር ሊጉ ላይ። ኮል ፓልመር የሰበረው ሪከርድ ደግሞ የትኛውም ተጫዋች ፕሪሚየር ሊጉ ላይ በፈርስት ሃፍ ብቻ 3 የተለያዩ ቡድኖች ላይ ሃትሪክ መስራት አልቻለም። ኮል ፓልመር ግን ይህንን ማድረግ ችሏል። ቼልሲ ወሳኙን 3 ነጥብ ነው ያሳካው። ማለትም ነገ ማንቸስተር ሲቲ ከሊቨርፑል በሚያደርጉት ጨዋታ ሊቨርፑል ከተሸነፈ ከቼልሲ በ4 ነጥብ ይርቃል። ማንቸስተር ሲቲ ከተሸነፈ ደግሞ ቼልሲ ከማንቸስተር ሲቲ የሚርቀው በ4 ነጥብ ብቻ ነው ማለት ነው። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ምን ጠብቀ ነበር? በቃ ይሄ መሆን ያለበት ነገር ነው አለ አይደል? ቶፕ ፎርስ ኮንኩ ነጥብ መጣል አይፈቀድልህም፣ አይቻልም። ወንጀል ነው። ፓልመርም ወንጀል ሰርቷል። ዛሬ ፈርስት ሃፍ ሃትሪክ ሰርቷል። በቃ ፓልመር ኦቨርሬትድ ነው አለች አንዷ ባለፈው እሷ እና ክሊን ሺት ራሱ ማስጠበቅ ነበረብን በዚህ ጨዋታ። ገባ አይደል? ክሊን ሺት ያስፈልገን ነበር ለሳንቼዝ። ገባ ግን አልሆነም። ይሁን ዋናዋ 3 ነጥብ ዋለች። ቶፕ ፎር ውስጥ 3 ነጥብ ካላገኘ ወንጀል ሰርታል ማለት ተጠናቋል። ኃላፊነታችንን ተወጥተናል። ነገ ያው ሊቪ ከሲቲ ጋር አለባት። ሲቲም ለራሷ ስትል ለቻምፒዮንስ ሊግ ተሳትፏ ስትል ማሸነፍ ግዴታዋ ነው። ሊቪም በተመሳሳይ ቶፕ ፎር ውስጥ ለመምጣት ስቃይ ነው። እዚህ ጋር ያለው ነገር ማለት ስቃይ ነው። ቢሆንም ድልድል ነው። እንዴት ደስ እንደሚል ቤትም ቢመጣ ማለት ይቻላል። ኮል ፓልመር ሾው ይላል። ከሜዳ ውጪ በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሞሊኒክስ ስታዲየም በመጓዝ ወልቭስን የገጠመው የሊያም ሮሲኒየሩ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኮል ፓልመር ከረጅም ጊዜ በኋላ ሃትሪክ መስራት ችሏል። በክፍት የጨዋታ እንቅስቃሴም ጎል ማስቆጠር ችሏል። ሁለቱ ጎሎች ግን የተገኙት ከፔናልቲ ነበሩ። 13ኛው 35ኛው ደቂቃ ላይ እንዲሁም ደግሞ 38ኛው ደቂቃ ላይ ጎል በማስቆጠር ነበር። እንግዲህ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ሃትሪክ መስራት ችሎ የነበረው ማለት ነው። ቼልሲ ፈርስት ሃፍ በጣም የተለየ ፐርፎርማንስ ነበረው። ከወልቭስም የተሻሉ ነበሩ። ነገር ግን ወልቭሶች ከሰከንድ ሃፍ በኋላ ሞር ወደ ጨዋታው ለመግባት ጥረት ሲያደርጉ ተመልክተናቸው ነበረ። በርከት ያሉ ሙከራዎችንም ለማድረግ ቢችሉም ከአንድ ጎል በላይ ማስቆጠር አልቻሉም። ለመሸነፍም ተገደዋል ማለት ነው። 55ኛው ደቂቃ ላይ አርኮ ዳሬ ለወልቭስ የማስተዛዘኛውን ጎል ማስቆጠር የቻለ ተጫዋች ነበረ። ቼልሲ ከዚህ 3 ነጥብ በኋላ በፕሪሚየር ሊጉ 43 ነጥቦችን በማስመዝገብ በ5ኛ ደረጃ ላይ ተቀምጧል። ከ4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አርሰናል ባጠፋው ወልቭስ ተቀጣ። ሲጀመር ማለት ነው ሲጀመር ሊያም ሮሲኒየር በጣም የሚገርም አሰልጣኝ ነው። ሃከር ነው። በቃ ነግሬያችኋለሁ እኮ ሃክ ያደርጋል፣ ሰውን ሃክ ያደርጋል። መነጽሯን አውቄ ነው የለበስኳትኝ እሱን ለማስታወስ ነው። ፓልመርን ምኑን እንደነካካው አናውቅም። አሁን ይኸውላችሁ ገብታችኋል። ለፓልመር በጣም አሪፍ ነው የሚሆነው። ቀይሮ መውጣቱ ምናምን ብቻ አይደለም፣ ጉዳቱንም ማኔጅ ያደርጋል። ልጁ ጨዋታዎች ላይም ጎል እያገባ ነው፣ የተጫወተ ነው፣ ጎል እያገባ ነው። አሪፍ እየሆነለት ነው የሚሄደው ከዚህ በኋላ ማለት ነው። እና ምንድን ያየሁት ነገር ግን ጌሙ ላይ ማለት ነው ወልቭሶች ይሁን ረስተውት ይሁን ምን አልገባኝ። ለፓልመር እኮ ቢጎዳም ስፔስ እኮ እንደዚህ አይተውም እኮ አይሰጥም። ለምን ያገባውን ጎልም ኢቭን ካያችሁት ጨዋታውም ላይ ኢቭን የነበረውን ስፔስ እኔ ከጎሎቹም በላይ ጨዋታው ላይ የነበረውን ስፔስ እዩት። ሌላው ጃኦ ፔድሮ ዛሬ አንዱን ፔናልቲ ቢመታው በጣም ደስ ይለኝ ነበር። ለምን ይሄን አልክ ካላችሁኝ
በጣም ታትሯል። ገብቷችኋል? ፔናልቲዎቹ በሱ ምክንያት መገኘታቸው ሳያንስ ሌላ ደግሞ ጌሙ ላይ በጣም ኢንፍሉዌንስ ሲያደርግ ነበር። በጣም ታትሯል። ጎበዝ ልጅ ነው። የምሬን ነው። እኔ በጣም እየተመቸኝ የመጣ ተጫዋች ቢኖር ጃኦ ፔድሮ ነው። በጣም አሪፍ ተጫውተናል። ሴት ፒስ ግን እባካችሁ ሴት ፒስ ኮች ተቀጥሯል አይደል? ቼልሲ ቤት ለምንድን ነው ሴት ፒስ? እንዴት ነው? ቆይ እንዴ ሁሌ ሴት ፒስ ነው እንደሚገባበት ቼልሲ? እኔ አልገባኝም። እንዴ የመጣ ቲም ሴት ፒስ ሳያገባብን አይሄድም። ለምን? ይሄ እኮ በጣም ደስ አይልም። የሆነ ነገር ማስተካከል አለባችሁ። የሆነ የሚያዩት ይመስለኛል እነሱ። ለምን መሰላችሁ? እኔ ግን ከተረዳሁት ነገር አጫጭር ተጫዋች ነው ያለው ቼልሲ እንዳለ። እኔ በቼልሲ ታሪክ እንደዚህ አጫጭር ተጫዋች የተሰበሰበበት ቲም ኖሮትም የሚያውቅ አይመስለኝም። እንዳለ አጫጭር ናቸው። ስለዚህ በቃ ምን አድርጎ አየር ኳስ ያሸንፉት? አትሊስት የሆነ ረጃጅም ተጫዋቾች መምጣት አለባቸው ቼልሲ ቤት። ኤኒዌይስ በጣም ተመችቶኛል። ፎሎ ማድረግ እንዳይረሳ።